ጸጋና ሰላም ይብዛላችሁ። እንኳን ደህና መጣችሁ። ሁላችን ቆምና የእግዚአብሔርን ቃል አንብበን አንደኛ ጴጥሮስ ምዕራፍ 5 ከቁጥር 6 ጀምሮ ያለውን አነበዋለሁ። እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። በመጠን ኑሩ፣ ንቁም። ራሱ ፍጹማን ያደርጋችኋል፣ ያጸናችሁማል፣ ያበረታችሁማል። ለእርሱ ክብርና ኃይል እስከ ዘላለም ድረስ ይሁን፣ አሜን። ዘላለማዊና ጻድቅ የሆንክ እግዚአብሔር አምላካችን፣ ፈጣሪያችን፣ ይቅር ባያችን እናመሰግናለን። ስለዚህ ማለዳ እናመሰግናለን። ስለ ህብረታችን እናመሰግናለን። ስለ ቤተ ክርስቲያናችን ክብር ላንተ ይሁን። አምላካችን እግዚአብሔር ሁል ጊዜ የምትናገረው ነገር የማታጣ እውነትን የምትገልጽ የምትመክር የምትገስጽ አምላክ በመሆንህ ደግሞ ስምህ ይባረክ። እንዲሁ ወደ ጥልቁ እንዳንገባ እንዲያው እንዳንሄድ ከቃልህ እውነት ነግረህን መንገዱን ከዲያብሎስ መለያውን የነገርከን አምላካችን ስምህ ይባረክ። በአንተ ላይ ታምነናልና በአንተ ተደግፈናልና ፈጽመህ ከእኛ ጋር እንደምትኖር አምነናል። ክብር ላንተ ይሁን። ዛሬ የሚያጽናናው ቃልህ የሚፈታው ቃልህ እውነትን ታስተላልፍልን ዘንድ ለመንኩ። አቤቱ እግዚአብሔር አምላኬ እኔ መናገር የምችል ሰው አይደለሁ። መንፈስ ቅዱስ በውስጥ አልፎ ይናገር። ሕዝቤም ይህንን ሰምቶ እግዚአብሔር አምላኬ ሆይ ችግሩ ሁሉ ነፃን ሆነን መኖር እንድንችል ጸጋውን አብዛለን። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ አንድ አምላክ አሜን። ተባረኩ። ቁጭ በሉ። አንደኛ ጴጥሮስ በተጻፈ ጊዜ መልእክቱ ሲጻፍ ጴጥሮስ በባቢሎን ነበረ። አንደኛ ጴጥሮስ 5:13 ላይ የሚናገረው ክፍል አለ። ባቢሎንን በተመለከተ የተለያዩ ሀሳቦች አሉ። ወታደር ሰፈር ነበረ። ባቢሎናውያን ነበሩ፣ ግብፃውያን ነበሩ። ሁለተኛ ደግሞ መሶጶጣሚያም እዛ በባቢሎን ነበሩ። ኢየሩሳሌም አለ፣ ሮም የሚሉትም ይገኙበታል። በዛን መካከል ሆኖ ጴጥሮስ ያለው ጴጥሮስ በዚህ ውስጥ ሆኖ ፍርሃት ሳይነካው ስለ እግዚአብሔር ስራና አገልግሎት በከፍተኛ ደረጃ ይሰራ ነበር። 7 ተራራዎች 7 ነገስታት ናቸውና ይህን የሚያሳየውን ክፍል ደግሞ በራእይ 17 ከቁጥር 9 እስከ 10 ባለውን ተመልክቶታል። 7 የሮም ነገስታት፣ 7 የዓለም መንግስታት፣ 3 በጥቅሉ የሮም መንግስታት ምሳሌያዊ አድርጎ ጠቅሶልናል። በእነኛ እንግዲህ ሁሉ የሆነ ነገርና የሚከሰቱትን ነገሮች ሁሉ እያየነውና ያለበት ስፍራ ነውና ምን ብሎ ጻፈልን ታዲያ በእግዚአብሔር ቃል ላይ? እንግዲህ በጊዜው ከፍ እንዲያደርጋችሁ ከእግዚአብሔር እጅ በታች ምን ሆኖ ራሳችሁን አዋርዱ። አለሁ ብሎ መንጠራራት አይሆንም። በእግዚአብሔር ፊት እግዚአብሔር ነው የሁሉ በላይ። ራሳችሁን አዋርዱ። እርሱ ስለ እናንተ ያስባልና ትልቁ ነገር ምንድነው? የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉ። ጭንቀቱን አይቷል እኮ ያለበት ነው ቦታው። ብዙ የሚሰጋበት ነገሮች አሉ። ነገር ግን ያለው ምንድነው? በእግዚአብሔር ታመኑና ጭንቀታችሁን በሙሉ በእሱ ላይ ጣሉት። እሱ ስለ እናንተ ያስባል። እግዚአብሔር ለኛ ያስብልን። በእውነት መውጣት መግባታችን፣ ውለን መምጣታችን፣ ማደራችን ሁሉ እኮ ከሱ የሆነ ነው። እንቅፋቱ ሁሉ የሚያደናቅፈን ሊጥለንና ሊወስደን ይፈልግ ነው። አይሆንም።
እግዚአብሔር ጠባቂያችን ነው። ስለዚህ እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ፣ እርሱ ስለ እናንተ ያስባልና። የሚያስጨንቃችሁ ሁሉ ቅድም ወንድሜ ስንታዩ ሲጸልይ ስለ ጭንቀት የሚያስጨንቃችሁ የተወጣጠረ ነገር ካለባችሁ እግዚአብሔር ይፈታል። አዎ ወደ ማንም እስቲ ማን ነው ጭንቀት በሚመጣበት ጊዜ ጭንቅር ነው ወሬ ብንነግረው ጓደኛችን ቢሆን ምን ይሆናል? ይተወናል። ምን እሱ ጭቅጭቅ ስላለ ማለሙን ወሬና ጭቅጭቅ ነው የሚለው አይደለም። እግዚአብሔር ግን ሲጨንቀን እሱ ጋር ስንቀር ምን ጭቅጭቅ ታመጣለህ አይልም። ይቀበልና መፍትሄውን ያሳያል። ክብር ለእግዚአብሔር ይሁን። መፍትሄውን ያሳያል። በጣም የሚገርም ነው። ጭንቀት ፍርሃት ሁሉ ሲከሰትባችሁ በእኔ ላይ ጣሉት ነው ያለው እግዚአብሔር። ምክንያቱም እኔ ሁሉን የምችል ሁሉን የማደርግ የሁሉ በላይ እውነተኛ አምላክ በመሆኔ ምንም የሚከብደኝና የሚጨንቀኝ ነገር የለም። ስለዚህ ወደ እኔ ጣሉት የእናንተን ጭንቀት፣ ለእኔም እኔም አይደለችም ያቺ ጭንቀት፣ አስወግድላችኋለሁ ነው። ግን ምን ይጠይቃል? የልብ ቅንነትና ንጹሕ ልብ ይጠይቃል። የይቅርታ ሰው ሆነን መሄድ ያስፈልገናል እና ከኛ የሚፈልገው በእምነት መልካምነትን ነው። እንዲሁም መልካምነት ደግሞ የእግዚአብሔር ቃል ይሆንልን ነው። አንደኛ 5:7 ላይ ጭንቀታችሁን በእኔ ላይ ጣሉ ሲል የፍቅር ትእዛዝ ነው። የፍቅር ትእዛዝ ነው። ማን ነው ጭንቀትን ጣሉልኝ ብለው? በቤታችን ስንሆን የተጨነቁበትን ለባለቤት እነግራታለሁ፣ እሷም ትነግረኛለች። ሁለታችንም እንጸልይና እንፈታዋለን። ሌላ ቦታ ደግሞ ብዙዎቹን ስንነግራቸው የሚያስቸግር ነገር ከሆነ ሁል ጊዜ ያንን ሲመለከቱት ይበሳጫሉ። ግን እንደ እውነት ከሆነ ወዛ ጭንቀት ከመጣ ጊዜ ልባችንና ሀሳባችንን እግዚአብሔር ፊት አድርገን ስንቀርብ እኮ ከላያችን ላይ ያን ጊዜውኑ ሲወገድ እንሰማዋለን። መታመኛችን እግዚአብሔር ነው። እግዚአብሔር ጥበቃና አብሮነት በተግባር የሚታይበት ነውና አምላክ ከጭንቀት ይገፍል። ጭንቀት ሰላም እንሆናለን። አሁን ማንኛችንም እኮ ጭንቀትና ችግር ሳይኖርብን አይቀርም። ግን የጭንቀት በእግዚአብሔር ላይ ከጣል በኋላ ምንም ነገር እንደማይኖርብን ሰላምና ደስታን የሚያበስር ሁኔታዎችን እናገኛለን። እኔ ለሰጥቼዋለሁ፣ በቃኝ ነው። መለማመድ አለብን። እና አንድ ምስክርነት ልሰጥ የምፈልገው ነገር አለ። ቆይቷል። እናት 2 ሴት ልጆች አሏት። አባትየው ስራ ፍለጋ ምናምን ሄዷል። እነኛ 2 ሴት ልጆች ትምህርታቸውን ጨርሰው ወደ ዩኒቨርሲቲ ሊገቡ ፈተናውን አለፉ። ዩኒቨርሲቲ በሚገቡበት ሰዓት ላይ ሊገቡ ሲሉ ከተማሪዎች ጋር የሚቀላቀሉበት ልብስ ልዋጭ ምናምን እንዴት ላድርግ? ጫማም የላቸውም። እንዴት ላድርግ? አሁን በኋላ እናታቸው ልጆቹም ደግሞ ማሚዬ ትምህርት ቤት ዩኒቨርሲቲ እንገባ ምንድን ነው የምንለብሰው? ምንድን ነው የምንይዘው? ቦርሳችንስ ምን ይሏት ነበር? አይዟቸው እግዚአብሔር ይሰጠናል። ምንም የለም። እግዚአብሔር ያስብልናል። አይዟችሁ እንጸልያለን። ሴትዮዋ ሌሊት መጸለይ ጀመረች። እየጸለች እያለች አንድ ትልቅ ካምፓኒ ሄደሽ ዕቃ መያዣውን ይዘሽ የልጆቹ ጋር አብረሽ ሄደሽ ልብሳቸው የሚፈልጉትን ምረጡ፣ ጫማውን የሚምረጡ ጋሪው ላይ አድርጎ ለመክፈል ሂጂ አንቺ ተባለ። እምነቷን ተመልከቱ። እግዚአብሔር እንዲህ ብሎኛልና ሄጄ ከዛ ከትልቅ ሱፐርማርኬት ለእናንተ የሚያስፈልገውን እገዛለሁ፣ እግዚአብሔር ተናግሮኛል። እማዬ እዛ እኮ ይዘሽ በምትሄጅበት ጊዜ ልውጣ ብትይ ይጮህብሻል፣ ሳይረን ምናምኑ ትያዣለሽ። አይሆንም፣ እግዚአብሔር ተናግሮኛል፣ አደርጋለሁ። ጭንቀታም እንግዲህ እንዴት አደርጋለሁ የሚለውን ጭንቀት ማላይ ነው ያስረከበችው፣ ለእግዚአብሔር አስረክባል። ሄደች። እዛ ጋሪዋን ነቅታ 6ኛው ተራ ቁጥር ካሸሮቹ ጋር ልደርስ እዛ ጋር እንደደረሰች አናውንስመንት የሚል ጩኸት መጣ።
ይሄ ካምፓኒ ከተመሰረተ 6ኛ ዓመቱ ነውና በ6 ቁጥር መስመር ላይ ያሉ በሙሉ በነፃ ይሄዱ ተባለ። አሌሉያ! በቃ በነፃ ይሄዱ። ጋሪዋን ገፍታ በነፃ ወጣቻ። ልጆቿ ያባበሱ ምናሉ ኮሌጃቸው ሲገቡ በቃ ያለው ሰው እኩል አደረጋቸው። እግዚአብሔር ጭንቀትን ግፍፍ አድርጎ ደስታን የሚያመጣ አምላክ ነው። ክብር ለስሙ። ያንን ያደረገ እግዚአብሔር ዛሬም እኛ በእምነት ከቀረብነው ያደርጋል። የሚሳነው ነገር የለምና እንግዲህ በገንዘብ እጥረት ችግር የታሰበ ነገር ሁሉ አልሟላልኝም የተባለው ነገር ሁሉ ተሟላ። እግዚአብሔር ሁሉን የሚያደርግ አምላክ ነው። በጣም የሚገርም ነገር ነው። ከእኛም ደግሞ ከእኔና ከባለቤቴ ያለ ምስክርነት የሚቆየ ቢሆንም ለዚህ ለጭንቀት ማስወገጃ ስለሚሆን መሰክረዋል። እኔና እንግዲህ ቴትዬ ምንድነው በባንክ ብድር ነው ቤት የሰራ ነው ነበረው። በአንዳንድ ምክንያት እንግዲህ ልጆቹም እያደጉ ሲሄዱ ፍላጎታቸው በዛ። ለምግብ እንጂ ለስራ ያልደረሱ ልጆች ነው ያሉን። አሁን ምን እናድርግ ስንል የባንክ የምንከፍለውን ገንዘብ ተቋረጠ። ባንኩ ደግሞ ምንም እንትን አላለንም። ፍርድ ቤት ከሰሰ። በሐራጅ ሊሸጥ ነው ቤቱ። በኋላ በጣም በእውነት ባለቤቴ ያው መጽሐፉን የገዛችሁ ተዋለ እንዴት እንዳወደስኳት እውነት ነው። በጣም ጎበዝ ነች። አይዞ አትጨነቅ፣ እንጸልያለን፣ እግዚአብሔር የሚያደርገውን አታውቅም፣ አይዞ። እንደገናም ደግሞ ካለንበት ከሰሜን መሰረተ ክርስቶስ አገልጋዮችን በሙሉ ጠርተን በዚህ ጉዳይ ላይ እንዲጸልዩልኝ እናደርጋለን አለች። እሺ በኋላ ነገርናቸው፣ እንመጣለን አሉ። ጠዋት ሊመጡ በሚሉበት ሰዓት ላይ እኔም ተኝቼ በህልም አየሁ፣ እሷም በህልም አየች። መጋቢ ታደሰ ደሌ በራችን መኝታ መግቢያው በር ላይ ሲጸልይ አይተነዋል። እውነትም ሲመጣ እሱ የጸለየው እዛ ጋር ሆኖ ተንበረከከ። ህልማችን ደግሞ ልክ ሆነ ማለት ነው። ከዛ በኋላ ጸለዩና ለእግዚአብሔር ሰጠው ሄዱ። ከሄዱ በኋላ ከኛ መካከል ከዛ ከጸለዩት ወንድሞች መካከል አንድ የሀብታም ጎረቤት የነበረ ቤት መግዛት ፈልጋለሁ ብሏልና እሱን ወደኛ ጋር ይልከዋል። አይገርም? መጣ። ጌታ ምስክሬ ነው። በጣም የሚገርም ነገር ነው። አሁን ለመጀመሪያ የባንክ ምናምን ዕዳችሁን ያለባችሁን ጨርሱ ነግሮታል ማለት ነው። 50,000 ብር ሰጠ። ፊርማ የለ ምን ያችን የኩኝና የቀረበን በሙሉ የባንኩን ከፈል ሁሉ ነፃ ወጣ። ከዛ በኋላ የሄዱትን ነገሮች ሁሉ ባለው የሰርቲፊኬትን ሁሉ ተቀበልን ምናል። አሁን ከዛ በኋላ ሰውየው ደግሞ ያው ጨመርና ሸጠ ማነው ሰጠን፣ ቤቱን ሰጠነው። እግዚአብሔር ይመስገን ነፃ ወጣ። ጭንቀት ሁሉ ጠፋ። ልጆቻችን እንዳይሰሙ በጣም በጥንቃቄ ነው ያደረግነው። ከዛ በኋላ ደግሞ ለነሱ ልብሳቸው ምናቸው ሁሉ አዳዲስ ነገር አደረገ። እነሱ አላወቁም፣ ደስ አላቸው፣ እኛም ደስ አለ። እግዚአብሔር እንዲህ ነው፣ ድንቅ አምላክ። ለማንም ጋር አትሄዱ በጭንቀት ጊዜ እሱ ጋር። ምክንያቱም ያየነው ነገርና በትክክል የሆነ ነገር ስላወቅን ነው። እና ከዛ በኋላ ከዛኛው ቤት የተሻለ ቤት ሁሉ ገዛን እኮ እግዚአብሔር ይመስገን። መኪናም ገዛን፣ ቮልስዋገን። ታሪኳን ስለምታውቁ ነው። አሁን ምንመኝ የምንሆነውን ነገር ሁሉ አረግም ማለት ነው። እግዚአብሔር ድንቅ ያደርግ። ከሰው ሁሉ ነው ምንም ከችግር ነፃ አወጣን። እግዚአብሔር ይመስገን። ዘጸአት 14 13 እስከ 15 ያለው
እስራኤላውያንም ሙሴ ይዞ ሲሄድ ቅድም በጸሎት ላይ ቋልሜ ስትጸልየው ነበር። ሲሄድ ሰማይ ስባሪ መሰለ ትልቅ እንግዲህ ቀይ ባህርን አዩ። እንዴት እንሆናለን እንዴት እንሻገራለን ብለው ሙሴም ይጸልያል። እነሱ እኮ መጸለጥ አያውቁም፣ ይጫጫሉ። ልትገለን ነው ወይ ልታጠፋን ነው ወይ እዚህ አመጣህን ነው እነሱ የሚሉ። እሱ ግን ወደ አምላኩ ነው የሚጮኸው። እስቲ እናንብበው። እሱ በጣም ተጨንቀው ነበርና ቀይ ባህር ከፊታቸው አለ፣ እንዴት እንሻገራለን እያሉ ይጨንጩ ነበር እነሱ። ቁጥር 21 ላይ እግዚአብሔር ሙሴን እንዲህ ነው፣ እጅህን አንሳ፣ በያዝከው በትር ውሃው ምን አድርገው መታው። ውይ የጭንቀት አምላክ፣ ጭንቀትን የሚያስወግድ አምላክ። ከዛ በኋላ ያ ትልቅ ባህር ምን ሆነ? ለሁለት ተከፈለ። በጭቃው እንዴት ይሄዳሉ ብላችሁ ትሉ ይሆናል። ደረቅ ነው ያደረገው። ለእግዚአብሔር የሚሳነው ነገር የለም አይደለም። ገብተው በቃ ሲሄዱ ውሃው ግራና ቀኝ ተከምሮ አለ። ምንም አልነካቸውም፣ አለፉ። ጭንቀታቸው ሁሉ ተዋቸው። በኋላ ደግሞ መለስ ብለው ሲሉ የፈርዖን ወታደሮች በፈረስ እየጋለቡ ሲመጡ አዩ። እዴ የሚል ነገር መጣባቸው። ሊገሉን ሊይዙም መጥተዋል። ማን ነው? ወጥተዋል። አልፈዋል። መንገዱ ክፍት ነው። አሁን ደግሞ ዮሴፍ ማን ነው? ሙሴ እግዚአብሔር ይጠይቅ ነበር። አሁንም በያዝከው በትር ምን አድርገዋል? ውሃውን ንካው። ውሃው ብስ ሲል ፈረሱና ፈረሰኞቹ እነሱ ሊያፍኑ ሊገሉ የመጡትን ታፈኑና ሞቱ። ከጭንቀት ዳን። ከጭንቀት ድነው ሲሄዱ ደግሞ ውሃ ጠማቸው። ምንም እኮ ምድረ በዳ ነው። ውሃ የሚባል ነገር የሚታይበት ቦታ አይደለም። ውሃ የሚታይበት ቦታ ሳይሆን እዛ ቦታ ላይ ደግሞ ጭንቀት መጣባቸው። ውሃ ጥም ሊሞቱ ነው። ተቸገሩ። ሲቸገሩ ሙሴ ያው በጸሎቱ በልቡ በውስጡ ነው የሚጸልየውና አው ውሃውን አለቱን ምን በለው በያዝከው በትር ምታዋል። ያን አነካስ ያደረገው ኋላቅላቅላቅ እስራኤላውያን በዛ በረሃ ውሃቸውን በተጠሙ። እንዴት ነው እንደዚህ የሆነልን ምናምን ብለው እግዚአብሔር በበረሃም ምንጭ አለው አጠጣቸው። በጭንቀት ጊዜ እግዚአብሔር የሚደርስ አምላክ ነው። እግዚአብሔር ይደርሳል። ምንም አትጨነቁ ወገኖቼ። ግን ትዕግስት ይጠይቃል። እግዚአብሔር ጊዜ አለ፣ ሰዓት አለው። ወዳው ላይሆን ይችላል፣ ይዘገያል። ቢዘገይም ደግሞ መልስ ይመጣል። እና ማንኛውም የተጨነቅንበት ነገር ሁሉ ምን አድርጉ ነው የሚለው? በእኔ ላይ ጣሉ። በቃ ዛለ በእርሱ ላይ ጣሉ እና በእምነት ጸንታችሁ ተቃወሙ ዲያብሎስን። በክርስቶስ ኢየሱስ ወደ ዘላለም ክብሩ የጠራችሁ የጸጋ አምላክ የታመነ። በእውነት እኛ የምናምነው አምላክ የታመነ ነው። እግዚአብሔር የታመነ ደግሞ ይህንን በመያዛችንና በማግኘታችን እግዚአብሔር ይመስገን። በእውነት ብዙ ነገሮች ብዙ ግሳንግሶች እኮ አሉ በሌሎች ስንመለከታቸውና እኛ ደግሞ በነፃነት በምናይበት ሰዓት ላይ እግዚአብሔርን ስንመለከተው መልካም፣ ሁሉ ጊዜ መልካም። ማርቆስ 4:39 ላይ እንደዚህ የሚል ቃል አለ። ኢየሱስ እንግዲህ በመርከቡ ውስጥ አለ፣ ጀልባው ውስጥ ውሃ ማዕበል ተነሳባቸው፣ መናወጥ መጣ። ጌታችን መድኃኒታችን ኢየሱስ ክርስቶስ ብዙ ተአምራትን ሲሰራ ሁሉ ያዩ ደቀ መዝሙር ናቸው። ተደናገጡ። ማዕበሉ፣ ወጀቡ፣ ንፋሱ ሁሉ ኃይለኛ ነው። ምን አለ ኢየሱስ? የሰላም ምንጭ ስለሆነ የተነሳውን ማዕበል ምን አለው? ጸጥ በላል። ሃሌሉያ! ጸጥ አለ። ክውር ወለ ጸጥ። ጀልባውም በስራዋን በትክክል መሄድ አለ እና የህይወት ምንጭ ነው። ማዕከሉን ሲገጥመው ወደ እሱ በመጮህ እንግዲህ መጸለይ፣ በጣም መጮህ
ያስፈልጋልና ብድግ ሲል እሱ ከእንቅልፉ ሲነሳ ሲያዩት እንዴ ስንጠፋ ዝም ትለናለህ ወይ ነው ያለው። ጸጥ አደረገው፣ ወጡ። ሰላሙን ወገኖች ጸንተን በእግዚአብሔር ፊት እንቁም እንጂ እግዚአብሔር ድንቅ የሚሰራ አምላክ ነው። ምንም ነገር አያስፈልግም። ከእግዚአብሔር ጋር መጣበቅና ከእግዚአብሔር ጋር አብሮ መሆን ሁል ጊዜ መልካምነት ነው እንጂ ጥፋት፣ ክፋት የሚመጣበት ነገር የለም። ሮሜ 8:28 ላይ እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ነገር ሁሉ ለበጎ እንደሚደረግ በእግዚአብሔር ያመኑ ሰው፣ በእምነታችን የጸናን ሰዎች ሁሉ ነገር ለበጎ ነው የሚሆነው። ምንም ነገር አማኞች ብቻቸውን አይደሉም። በጸሎታቸው ችግር ቢያጋጥማቸው ቢደክሙም ግራ ቢጋቡም መልካም የሆነ ቃል ሲፈልጉ ከእግዚአብሔር ዘንድ ያገኛሉ። ማጽናኛ ቃል ነው ከእግዚአብሔር ዘንድ የምናገኘው እና ከዛ በኋላ መንፈስ ቅዱስ በድካማችን ከፊታችን ይቆማል። እንጸልይ፣ ሁልጊዜ ከእሱ ጋር በጸሎት እንትጋ። የጸሎት ህይወታችን ወገኖቼ ማጠናከር ነው። ከልምዱም ስለምነግራችሁ በጸሎት ጽናት ብዙ ውጤትና ለውጥ አይቼበታለሁ። አንድ ጊዜ ሰሜን መሰረተ ክርስቶስ ለእረፍት 1 ወር ወስጃለሁ። ወደ ጉለሌ ከመሄድ ነው ጉለሌ ሆነ 1 ወር እረፍት ወጥቼ ነበርና በኋላ አንድ አጥቢያ ወጣ እንደ መከፋፈል በዘመኑ የመጣ ነገር ለብቻችን እንሆናለን አሉ። የኛ አጥቢያ ነበሩ። በኋላ ደብዳቤ ተጽፎ ለዛ መልስ ለካ አልተሰጠም። በኋላ ሰብሳቢው ሽማግሌው ሰብሳቢ ደብዳቤ የመጣውን ለኛ ሳታቀርብና አንድ ውሳኔ ሳሳት እነሱ እኮ ተገንጥለው ወጡ አሉ። ጌታ ኢየሱስ ምስክሬ ነው፣ በጆሮዬ ረፍት ላይ ነበር የሚል ድምፅ ነው። ማንም አለቀ ረፍት ላይ ነበር ካለ እኔም ትዝ አለኝ። እኔ እኮ ረፍት በሆንኩበት ጊዜ የመጣ ደብዳቤ ይሆናል አልኳቸው። ተመለሱ። እኔንም ከመገሰስ ከቁጣ ከምን ሁሉ አዳነኝ እግዚአብሔር። መንፈስ ቅዱስ ነው የነገረኝ። መንፈስ ቅዱስ ነው የነገረኝ። እግዚአብሔር ይነግረን። ጭንቀትም እንዲመጣ የሚያስብለው ነገር የዛን ሰዓት ላይ ገና እንደዛ ሲሉኝ ተጨነቁኝ፣ እንዴት ሳልመልስ የሚል ነገር ረስቼዋለሁ። ነገር እና እግዚአብሔር የሚያስብ አምላክ ነው፣ የሚገላግል ከጭንቀት አምላክ ነው። ማቴዎስ 11:28-30 እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ። የከበደ ሁሉ ነው ያለው። የከበደ ሰው አንጠራለሁ። ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። ቀንበሬም በላያችሁ ተሸከሙ፣ ከእኔም ተማሩ፣ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁም እረፍት ታገኛላችሁ። ቀንበሬ ልዝብ ሸክሜም ቀላል ነውና። እግዚአብሔር ኑ ሸክማችሁ ኃጢአት ይኖርብን። በጣም የሚገርመው እኮ በብዙ ገንዘብና ዋጋ ሊላቀቅ የማይችለውን ነገር እፊቱ በንጹህ ልብ ቀርበን አምላኬ እግዚአብሔር ሆይ እባክህ ማረኝ፣ አጥፍቻለሁ። ማጥፋታችንና መበደላችንን ሁሉ ከነገርነው እግዚአብሔር ኃጢአታችንን ይቅር አያስበው። ይቅር ያለውን ነገር አስቡ። ያኔም እኮ እንዲህ አድርገህልህ አሁን ደግሞ ተመለስክበት አይልም። ሰይጣን ነው እንደዛ የሚል ብዙ። እግዚአብሔር ይቅር አለም ይቅር አለ። አንድ ጊዜ አንድ ሰው አንድ ጥያቄ ቀረበ። ይቅር የተባለውን ነገር ወደኋላ የሚያይ ማን ነው አለ። እሱማ ሰይጣን ነው ብሎ መለሱልን። እግዚአብሔር አምላካችን ይቅር ያለውን ነገር አለቀ፣ አያነሳው። ባለፈው ይቅር ተብለሃል፣ ሁሉ ነገር ነፃ ነን። እኛ ነው የምንደጋግመው እንጂ እሱ ነፃ ነው። ስለዚህ በነፃነት እንኖር ዘንድ እግዚአብሔር
ሁሉን ነገር ያስቀመጠልን አምላክ ነው። ሸክማችንን ሊያቃልል ግብዣ ነው የጠራው። ችግራችንን ሊያቃልል፣ በደል ኃጢአታችንን ይቅር ይላል። እረፍት ለሚፈልጉ ደግሞ ከኃጢአታቸው እንዲላቀቁ ሊያደርግ ነው እግዚአብሔር የፈለገው። እግዚአብሔር ድንቅ አምላክ ነው። ደግሞ ምንድን ያለው? ሸክሜ ቀላል ነው፣ ቀንበሬው ቀላል ነው። እንዲህ የሚያንገዳግድና የሚያደርግ አይደለም። የሚያስተምረን የህይወት ከባድ ሸክም ሳይሆን እንደ ኃጢአት ስህተት ምኞት በራሳችን የተመደቡትን አምጧቸው በንስሐ ከላያችሁ ላይ ይገፉ። ሌላ ነገር ምንም አታስቡ። የሚያስጨንቃችሁን ነገር ሁሉ በእኔ ላይ እኔ ስለእናንተ አስባለሁ። አንዳንድ ጊዜ ኃጢአት የሚያመጣው ከመጠን በላይ ከአቅም በላይ ወጪ እያወጣን የምናደርገው ነገር ደግሞ ምን አለ በመጠን ቀነስ አድርጎ ተስተካክሎ በራሳችን ጥፋት የሚመጣ ነገሮች እንዳይመጡ አወጣጣችሁን ሁሉ በትክክለኛ መንገድ ምን ቸገሬ ነገር ሸክላለሁ ማለት አይደለም። ሁሉን ነገር በጥንቃቄ እንድናደርግ ነው እግዚአብሔር የሚያስተምረን። ለራስ ከፍተኛ ጥያቄ እንድናደርግ በእግዚአብሔር ላይ መታመን በዚህ አቅጣጫችንን ያሳየናል እግዚአብሔር። አንደኛ እቅዴን ሁሉ ለአንተ አቀርባለሁ፣ ፍላጎቴን አቀርባለሁ፣ ምክንያቱም መንገድህ መልካም እረፍት ስለሚሰጠኝ። ይሄን ብለን መነሳ። እቅድ ስናስብ ወዲያው ሰራዋለሁ አይደለም። ወዲያው ሰራዋለሁ ሳይሆን እቅዴን በሙሉ ዝርዝሩን አቅርቦ እግዚአብሔር ፊት አቅርበን መጸለይ ጊዜ ያለው እግዚአብሔር የእግዚአብሔር ፈቃድ ሲሆን ስንነሳ ሁሉ ነገር ነው። ችግር ሆኖብናልና በግልጽ የተረዳሁት የሆነውን አንተ ታውቅልኛለህና አንተ ብቻ እከተላለሁ። አንተ ብቻ ማንን ይሄድንበሉ በእውነት እግዚአብሔር እንዲህ ስንለው ሁሉ ነገራችን ከእሱ ጋር ከሆነ የእግዚአብሔር ሰዎች ነን ማለት ነው። ፊልጵስዩስ 4:6 ላይ ይላል በነገር ሁሉ ታደምጡኛላችሁ አለ። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር ልመናችሁን ከእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች ፈለገው ነገር ይምጣ እኔ ከእግዚአብሔር ጋር አምላኬ ከሚመጣብኝ እና መከራ ሁሉ ነፃ ያወጣኝ። ጭንቀት የሚያመጡ ነገሮች ውስጥ ደግሞ አለመማገድ ነው። በመጀመሪያው መጠንቀቅ። እግዚአብሔር በጭንቀት እንድንጉላላ አይፈልግም። እኔ እንግዲህ በዚህ ዕድሜ ውስጥ ያየሁት ነው። አይፈልግም። በጭንቀት የተጉላላሁበት ጊዜ ነበር፣ ግን ከእሱ ጋር ከሆንኩ በኋላ ጭንቀቴ ሁሉ ተራግፎ በሰላም እየኖር ደግሞ ከጭንቀትም ደግሞ በጎን የሆነ የምታራግፍልኝ ውድ ባለቤት አለች። መካሪ ነች። እውነቱ ልጆቹም ሁሉ መክራ አሳደገች። ታላቅ እህት ነች። እግዚአብሔር እንግዲህ ይህን ሁሉ ነገር የሚያደርገን እኛ በሰላም በጤና ኑሯችንን አስተካክለን መኖር እንድንችል የሚያስፈልገንን ነገር ሁሉ ወደ እሱ ብቻ እያቀረብን መኖር እንድንችል ነው ቃሉ ዛሬ የሚናገረን። በጸሎት መትጋት ነው ዋናው፣ ከእግዚአብሔር ጋር መሆን ነው። አሁን የኛ ጧት ጸሎት እኮ ግሩም ነው። ብዙ ጸሎት እንትን አለ፣ በብዙ ነገር እየተማርን ነው። ዕብራውያን 3:5-6 ሚላል አካሄዳችሁ ገንዘብን ያለ መውደድ ይሁን፣ ያላችሁ ይብቃችሁ፣ እሱ ራሱ አልለቅህም ከቶም አልተውህም ብሏልና ለዚህ በድፍረት ጌታዬ ይረዳኛል፣ አልፈራም፣ ሰው ምን ያደርገኛል እንላለን። ግን በጥንቃቄ ኑሩ። እግዚአብሔር እሱ እንዳለው አካሄድን ከቶ አልተውህም፣ በፍጹም አልጥልህም
ብሏልና ስለዚህ በሙሉ ልብ ጌታ ረዳቴ ነው፣ ምንም የሚያስፈልገኝና የሚያስጨንቀኝ ነገር የለም፣ አምላኬ አንተ ብቻ ነህ ብለን ነው እንጂ የራሳችንን እቅድ ነው። እግዚአብሔር አለበትን ያን ማየት ነው። በአጠቃላይ የሚያስጨንቀን ሁሉ በጌታ ላይ መጣል ነው። ለእስራኤላውያን ወደ ተስፋይቱ ምድር ለማድረስ አስቸጋሪ የሆነው ውሃ ከፍሎ አሳልፏቸዋል። በደረቁ አልፈዋል። ሁሉ ነገር መልካም ነው። የጭንቀት ነገር ለእግዚአብሔር ስንጽለት የሰላም እና የደስታ እንቅልፍ እንተኛለን ማለት ነው። ክብር ለእግዚአብሔር ይሁን። ተባረኩልኝ። ወንድም የስንታየ መጥተህ ትጸልይልና ፓስተር ስንታየው ማለት ነው። ክብር ለታረደው በግ ለኢየሱስ ክርስቶስ ይሁን። ደስ አይልም? በቃ መንፈስ ቅዱስ በመካከላችን አለ። ቅድም ስለ ጭንቀት ስንጸልይ ነበር አይደል? በቃሉ ደግሞ መንፈስ ቅዱስ አጸናው። የሚያስጨንቃችሁን ሁሉ በእርሱ ላይ አልጨነቅም ማለት አንችልም። እችን እንደ ቦነስ ልስጣችሁ። ሰው ሁሉ ማሰብ ጤነኛ ነው። ሀሳብ ሲበዛ ሲደራረብ ምንን ያመጣል? ጭንቀትን። ስለዚህም የሚያስጨንቀን ሁሉ ቶሎ ብለን በማን ላይ ይመጣል? በጌታ ላይ ይመጣል። እግዚአብሔር ስሙ የተባረከ ይሁን። እስቲ ሁላችንም ተነስተን ዛሬ በልባችን ያለው ጌታ ተናግሮናል። እንዴት ደግሞ በእርሱ ላይ መጣል እንዳለብን መንፈስ ቅዱስ አስተምሮናል። ብዙ ነገሮች ያውላችሁ ትናንትና ላይ ሆነን ዛሬ ላይ ክፋት ነበረ። የነገው ላይ ስለ ነገ ማሰብ፣ ስለ ነገ መጨነቅ፣ የነገውንም ክፋት ዛሬ ላይ ማምጣት ነው። ከሚገባን በላይ ሸክም በራሳችን ላይ መጫን ነው። አንድ እውነት ልናውቀው የሚገባው ነገር እግዚአብሔር ሁሉን ያውቃል። የምናልፍበትን ነገር ሁሉ እግዚአብሔር ያውቃል። ስሙ የተባረከ ይሁን። ዛሬ ሊስት ያደረጋችሁት ሁሌ ውስጣችሁን የሚቆረቆራችሁ የሚያስጨንቃችሁ፣ አንዳንድ ጊዜ ሀሳብ ሲመጣ ይረብሸናል፣ እንታወካለን። ኢቭን በቃላት ልንገልጠው በማንችለው ሁኔታ ውስጣችን ይታወክብናል። ያንን ክፍት ቦታ በመንፈስ ቅዱስ ቁጥጥር ስር እንዲሆን እጆቻችንን ከልባችን ጋር አንስተን መንፈስ ቅዱስ ሆይ በቃ ሁለንተናዬን አንተ ተቆጣጠር፣ ከኔ የበለጠ አንተ ለኔ ታስባለህ። የኔ ሐሳብ ጭንቀት ነው። እናንተ እንድየጸለያችሁ አንድ ጥሪ ማድረግ እፈልጋለሁ። ከዚህ ጭንቀት ለሚገላግለኝ ጌታ ሕይወቴን አሳልፌ መስጠት እፈልጋለሁ። ጌታን አዳኝ አድርጌ መቀበል እፈልጋለሁ። ከእርሱ ጋር ኪዳን ማድረግ እፈልጋለሁ የሚል ሰው ካለ ሁላችንም አይኖቻችንን ጨፍነን፣ አንድ ሰው ሁለትም ሰው ያላችሁ ሰዎች ዛሬ ጌታዬ ለሕይወቴን ለጌታ መስጠት እፈልጋለሁ የሚል ሰው ካለ እጁን ያሳይ። ጌታን በሕይወቴ መወሰን እፈልጋለሁ ጸልዩልኝ። ከእናንተ የሁላችሁ በሕይወታችሁ ዘመን ብዙ ነገር አስባችሁ ወስናችሁ ተጸጽታችሁ ሊሆን ይችላል። ነገር ግን እኔ እስከ ዛሬ ሰምቼ አላውቅም ሰው ጌታን ተቀብሎ የተጸጸተ። ፈቃደኛ ሆናችሁ ጌታን መቀበል የምትፈልጉ ባላችሁበት እጃችሁን ታሳዩኛላችሁ። ልባችንን በፊቱ እናፈሳለን። መንፈስ ቅዱስ በቃ
ሕይወቴን ተቆጣጠረው። አንዱን አመለጥኩት ስል አንዱ ይመጣል፣ ውስጥ ይታወክብኛል። ዛሬ ጌታ ሆይ በዚህ ቃል ላይ በተናገርከኝ ቃል ላይ ጸንቼ መቆም እፈልጋለሁ። በዚህ እውነት መመላለስ እፈልጋለሁ። ስለ ልጆቻችሁ ትጨነቃላችሁ። የልጆቻችሁ ጉዳይ በእግዚአብሔር እጅ ነው። ስለ ኑሮ እንጨነቃለን። 1000 ዓመት አንኖርም። ዛሬን ግን ከጌታ ጋር መኖር፣ በእርሱ ህልውና ውስጥ መሰወር። ኦ ሃሌሉያ! ጌታ የምናልፍበትን ነገር ሁሉ ያውቃል። አሁን ግን እቺ ጊዜ ለእናንተ ነችና ጌታ ሆይ ይሄ ነገር ያስጨንቀኛል፣ ከሕይወቴ ላይ አንሳው ብላችሁ እስቲ ጸልዩ። እድሉን ልስጣችሁ። ከዛ በኋላ ተስማምተን ደግሞ እንጸልያለን። እኔም ራሴን አቀርባለሁ፣ እናንተም በቃ እቺ ጊዜ እኛ ነች ከጌታ ጋር የምናወራበት የምንነጋገርበት። ኦ ሃሌሉያ! ኦ ሃሌሉያ! የምንፈራው ያ አይወርሰንም፣ የምንሰጋው ያ አይወርሰንም። ጌታ ጣልቃ እንዲገባ አሁን የመለኮት ጣልቃ ገብነት በሕይወታችን እንዲሆን ጌታ ሆይ ይሄንን ነገሬን አንተ ከኔ ላይ አንሳው። አልቻልኩትም፣ ያውከኛል፣ መንገድ ጀምሬ የሚያስቆመኝ ይሄ ነው። እግዚአብሔር ሆይ ዛሬ ጣልቃ ግባና ይሄንን ሸክም ከኔ ላይ አልወደውም በሉት። አልፈልገውም። በተለያየ በደል ኃጢአት ውስጥ እንኳን የምናልፍ ሰዎች ብንኖር ይህን ነገር ሳልወድ ልምድ አድርጌዋለሁና ጌታ ሆይ ዛሬ ከሕይወቴ ላይ ንቀለው በሉት። እግዚአብሔር ይነቅለዋል፣ እርሱ ያነሳዋል፣ ጸጋን ይሰጠናል፣ ኃይል ይሰጠናል። ኦ ሃሌሉያ! ጌታ ሆይ እርዳን፣ እያንዳንዳችንን እርዳን። ዛሬ በኢየሱስ ክርስቶስ ስም የሚያስጨንቃችሁን ሁሉ በእኔ ላይ ጣሉት ብለሃል። ይህ ጉባኤ ጌታ ሆይ ከጭንቀት ነፃ ይውጣ፣ ይገላገል። ጌታ ሆይ በጌታ በኢየሱስ ክርስቶስ ስም ቤት የረፍት ቤት ይሁን። ዛሬ በኢየሱስ ስም ረፍት ተሰምቷት ትውጣ እያንዳንዷ ነፍስ። ጌታ ሆይ በአንተ ላይ ተደላድላ ትውጣ። እግዚአብሔር አባት ሆይ ኑ እረፉን ያልከን መጀመሪያ ወደ እረፍት ነው የጠራህን። ወገኖቼ ጌታ የጠራን ወደ እረፍት ነው። በእርሱ ላይ እረፉ፣ እንረፋውን፣ እንደላደል። ኦ ሃሌሉያ! ጌታ ሆይ አባ እስቲ ማንም አሁን እጆቻችሁን አይጭንባችሁም። ራሳችሁ እጆቻችሁን ቀኝ እጃችሁ ላይ ራሳችሁ ጫኑና ጌታ ሆይ ሁለንተናዬን ተቆጣጠር፣ አይምሮዬን ተቆጣጠር። ካንተ የተነሳ ነገሮቼ ሁሉ መልክ የያዙ ንገሩት ለጌታ። ኦ ሃሌሉያ! ጌታ ሆይ ዛሬ በጌታ በኢየሱስ ክርስቶስ ስም ከጠላት ፍላጻ የተነሳ በሰዎች በእያንዳንዳቸው አይምሮ ላይ ተዘራ ክፉ ዘር ቢኖር ዛሬ በስም ስልጣን የተነቀለ ይሆን። በጌታ በኢየሱስ ክርስቶስ ስም የሚያውካቸው ሲያስቡት ራሱ ውስጣቸውን የሚረብሻቸው ነገር በኢየሱስ ክርስቶስ ስምና ስልጣን በንግግር የገባ በአስተሳሰብ የገባ በተለያየ መንገድ በወሬ የገባ ቢኖር ዛሬ በኢየሱስ ስም አይምሮአችንን ለቆ ይሄድ። በኢየሱስ ስም አይምሮዬን ለቆ ይሄድ። የቅዱሳንን አይምሮ ለቆ ይሄድ ዛሬ ጌታ ሆይ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ተብሎ ተጽፏል። ደግሞም የልጁ የኢየሱስ ክርስቶስ ደም ከሞተ ሥራ ሕሊናን ሁሉ ሊያነጻ የታመነ ስለሆነ ዛሬ የልጅን የኢየሱስ ክርስቶስን ደም ጠራ ሆይ በኢየሱስ ክርስቶስ ስምና ስልጣን ከደምህ የተነሳ አይምሮአችን ሁሉ በደምህ የታጠበ ይሆን። እግዚአብሔር አባቶ የኋላ ታሪካችንን ሁሉ የሚደመስሰው ደምህ ዛሬ ሕያው ሆኖ በመካከላችን አክቲቭ ሆኖ እግዚአብሔር አባቶ ተስፋ ለቆረጠችው ነፍስ ለምትጨነቀው ነፍስ አዲስ ምዕራፍ መጀመር ይሆንላት። ጌታ ወደ አዲስ ምዕራፍ መሻገር ይሆንላት። እግዚአብሔር አባት ሆይ አንተን የሚያስጨንቅህ አንዳች ነገር የለም። ምክንያቱም ሁሉ በአንተ ቁጥጥር ስለሆነ
በአንተ ቁጥጥር ስር ስለሆነ ሁሉን ማዘዝ ትችላለህ። ሲያሻ እግዚአብሔር አባቱ በሰው መንግስት ታዛል፣ በጨለማው መንግስት ላይ ታዛል። ሙሉ ስልጣን ያለ አንተ ነህ። ዛሬ እግዚአብሔር አባቱ ከቅርብ ከርቀት የተወረወሩ ፍላጻዎች የሰዎችን አእምሮ የሚያጨናንቁ ሕይወታቸውን የሚያጨናንቅ ሁሉ ዛሬ ከህዝብ ላይ የተሰበረ ይሆን፣ ከህዝብ ላይ በኢየሱስ ስም የተገፈፈ ይሆን። ኦ ሃሌሉያ! ነጋችን በእግዚአብሔር እጅ ነው። በኋላችን በእግዚአብሔር እጅ ነው። ዛሬ ላይ በእግዚአብሔር ላይ መደላደል ይሆንልን፣ በእርሱ ላይ ማረፍ ይሆንልን። የእግዚአብሔር ቃል እውነት ነው። አትጨነቁ ካለ እግዚአብሔር ጭንቀታችንን ከኛ ላይ ሊያነሳው ስለወደደ ነው። ጌታ ሆይ ስለ ልጆቻቸው እያሰቡ ስለ ኑሮ እያሰቡ ኢቭን ዶክተር ነግሯቸው እንዲና እንዲህ ሊሆንብሽ ይችላል ሊሆንብህ ይችላል ተብለው ዕለት የዕለት ሕይወታቸውን በጭንቀት ለሚኖሩ ዛሬ ጌታ ሆይ አንተ ጣልቃ ግባ፣ አንተ ጣልቃ ግባና ገላግላቸው። ጌታ ሆይ ድምጽ በውስጣቸው በመንፈስ ቅዱስ አማካይነት ወደ ሕይወታቸው እንዲመጣ በኢየሱስ ስም እኔ ጸልያለሁ። በሚገባቸው መንገድ እንድታሳርፋቸው እንድትናገራቸው በጌታ በኢየሱስ ስም እኔ ጸልያለሁ። እግዚአብሔር አባት ሆይ ላንተ ጉንፋንም ካንሰርም ሁሉም እኩል ነው። ቃልህን ስትናገር በፊት የሚቆም አንዳች ነገር የለም። ቃልህ ስለመጣ አትጨነቁ ስላልከን ዛሬ ከጭንቀታችን ስለገላገልከን ቃል በልባችን ጽላቱ ስለታተመልን እናመሰግንሃለን። ጌታ ሆይ ስንወጣም ስንገባም ቃልህን ማሰላሰል በመንፈስ መመራት እንዲሆንልን ጌታ ሆይ ሁለንተናችንን አንተ ተቆጣጠር። ጌታ ሆይ ስንወጣ ውጭ የሚጠብቀን አንዳች ነገር አይኖር። ዘላለማችን በእምነት የተቀኘ እንዲሆን፣ በቃል የተወረሰ እንዲሆን፣ በመንፈስ የተወረሰ እንዲሆን እግዚአብሔር አባቱ ይሄ የሰማነው ቃል ለዘላለም በሕይወታችን ውስጥ የታተመ ይሆን። ከዚህ መውረድ አይሁንብን። እግዚአብሔር ሆይ ሰምቶ የመርሳት እንዳይሆን ጌታ ሆይ በመንፈስ አማካይነት ሁለንተናችንን ይሄ እውነት ይቆጣጠረን። ጌታ ሆይ ፓስተርን ደግሞ ስለረዳኸው በዘመኑ መጨረሻ በሕይወቱ ዘመን ሁሉ ያለፈበትን ከሕይወቱም ተመክሮ እንዲያካፍለን ይህንን ጊዜ ስለሰጠን ለእኛም ደግሞ በረከት አድርገህ ስለሰጠኸው ስለ ፓስተር እናመሰግንሃለን። ስለ ቤተሰቡ እናመሰግንሃለን። እግዚአብሔር አባት አሁንም በቀሪ ዘመኑ ሐሳብን አገልግሎ ማለፍ ይሆንለት። እግዚአብሔር አባቶይ እርሱ፣ ትዳሩ፣ ልጆቹ፣ የልጆቹ ሁሉ የተባረኩ ይሆኑ። ለቤተሰቡ ሁሉ መለኮታዊ ጥበቃ ይደረግለት። ጌታ ሆይ እናመሰግንሃለን። ድምፅ ከኛ ስላራቀ የቃልን ደጆች ስለከፈትክልን ለልባችን ስላወራህን ያለንበትን ሁኔታ ተረድተ በቃል ወደ እያንዳንዳችን ስለመጣ ክብር፣ ምስጋና፣ አምልኮ፣ ስግደት፣ መፈራት ሁሉ ላንተ ይሆን። ለእግዚአብሔር ክብርን እናመጣለን። ሃሌሉያ።